የሆነ ነገር በቃ በፊት ከማውቃት ጎላ ማገኛት ነበር የሚመስለኝ ካገኘኋት እራሱ ግን በፈጣሪ ጠብቋት ሙሉ አካል ይዛ ምንም ያህል እንኳን ለተወሰነ ጊዜያቶች ራሷን ማግኘት ባትችልም ግን አሁን እንደዚህ ተመልሳ በማየቷ ደስ ይለኛል። ምክንያቱም አንድ እሷ ናት እና ያለችኝ ብቸኛ እህቴና ስሜታዊ ማለት ጀስት ለመጫወት ያክል ትውስታን ለማንሳት ያክል እንጂ እንደዚህ ራሳችሁን ታስጨንቁ አይደለም። ምክንያቱም ዛሬ የደስታ ቀን ነው፣ በዓል እያከበርን ያለ ነው። ስሜታችሁን ትንሽ ቆጠብ አድርጉትና ናት በሷ ምክንያት ብዙ ሰዎች ወደኛ ይመጣሉ እና ሰው በዚህ አጋጣሚ እንደውም መናገር የምፈልገው ነገር ቢኖር ምንድነው ወላጆች ለልጆቻቸው ኃላፊነትን መውሰድ ማስተማር አለባቸው ብዬ አስባለሁ። ከባድ ነገር ነው። ምክንያቱም ልክ እነሱ ድንገተኛ ስለሆነ ያለፉት የሆነ ሳለ ሁሉ ነገር አንተ ላይ ሲወርቅ ስታየው ይህን ሁሉ ነገር ነበር አቃለውልን የነበረው ይህ ሁሉ ኃላፊነት ነበር ስሜት አለ። ግን ደግሞ እሷን ከማጣት ደግሞ ወይም እሷን ከአንተ ዞር ሲያደርጉበት ደግሞ የሚሰማ ስሜት የበለጠ ይሆናል። ምክንያቱም አእምሮስ ብዙ ጥያቄዎች ይመጣሉ። ምን አድርገዋት ይሆን ወይም ገድለዋት ይሆን ወይስ ቦታ ጀነራላይዝ ወደ ማድረግ ትሄዳለህ። ሰውን ሙሉ ሰው ዝም ብሎ ነው ሃይማኖተኛ ምናምን የሚባለው ኢትዮጵያ ሕዝብ ምናምን እያልክ ወደ መርገም አላ ወደ እንደዛ አይነት ነገር ስሜት ውስጥ ነው እንደሚባሰ የሚከተህ እና ለምን እዚህ ጋር ለአንተ ምንም ነገር የሚሰጡ ነገር የለም። ሴሬሞኒውን እነሱ ያደርጉታል። ከዛ አንተን ዞር ብሎ ማንም ያየው እንደውም ይረሳዋል። ብዙ በቃ ተዘግቶባት እና ቼክ የማያደርጉም እና ያ የሚሰጥ እንደውም ከባድ ስሜት ነው። እስኪ አንቺ ጋር የሰራው ግፍ እኛ ላይ ብቻ አይደለም ብዙ ሰዎች ላይ ሰርቷል እና ይህን ሁሉ የሰራ ሰው ደግሞ የሆነ ሰዓት ላይ አሟሟቱ ወይም ደግሞ የሚደርስ እንደዚህ እንደሚሆን የሚጠበቅ ነገር ነው እና እኔ ደስተኛ ነኝ በመሞቱ። ምክንያቱም ራሱን በማጥፋት ምክንያቱም ያ ቅጣት ይበልጣል ብዬ አስባለሁ። ራስን ማጥፋት ምድር ላይ ካለው ለእሷ ሌላ ሊሆን ይችላል ስሜቷ ብዙ ጊዜ ትነግረኛለች እንደማትቀበለው መሞቱን። ግን ለእኔ ደግሞ ያኛው ቅጣት ይበልጣል ብዬ አስባለሁ እና የሚገባ ደግሞ ጥሩ ሆነ ለመቀጠል ባጭሩ ሞክረ በተለይ ደግሞ እስኪ ማለት ከረምታና ናቲ እንደተናገርከው ከሆነ ከአንተ አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ላይ ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ዋላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ሀገራችን አላህ ሰላም ያድርግልን፣ በሰላም እንደወጣል በሰላም መልሰን። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮ ከወደዳችሁ እስከ መጨረሻ አይታችሁ ላይክ አድርጉ፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ዛሬም በአዲስ ቪዲዮ ከች ብለናል። አዲሱ ቪዲዮአችን ደግሞ ምን እንደሆነ ዛሬ ናቲና ማህሌት ከ2 ዓመት በኋላ በዓላቸው አክብረዋል። ደስ ይላል። እንደዚህ ደስተኛ ሆኖ ሲያከብሩ ደስ ይላል። ሱብሃንአላህ እስካሁን 2 ዓመት ከምናምን እንደፈለገ ሲጨፍር፣ እንደፈለገ ሲበላ፣ እንደፈለገ በፈለገበት መኪና ሲዝናና፣ የፈለገበት ሆቴል አማርጦ ሲያድር፣ የፈለገ ሰው አማርጦ እንደፈለገ ሲጫወት፣ ምግብም እንደዛ በባሉ ቀን በመጨረሻ በባሉ ቀን ይሄ ባል አታከብረውም ማጥቀም ሰውም ስላለ ፈጣሪ ማይቀረው ቤታችን ሂደዋል። ማናችንም ሞት ሁላችንም ቀማሽ ነን አይደል? ማናችንም አንቀር፣ በየተራችን በየጣችን ይደርሳል፣ እንሄዳለን። ሆኖም ቀረ የፈጣሪ ነገር ወይ የአላህ ነገር በጣም ከባድ ነው። ምክንያቱም ይሞታሉ፣ በህይወት አይገኙም፣ ስቃይ ደርሶባቸዋል፣ የሆነ ነገር ይሆናሉ ተብሎ የተጠበቁ ልጆችን ዛሬ ደስተኛ ሆኖ ከጀግኖቻችን ከነስራይና ከዘላለም ጋር ባልን አክብረዋል። ደስ ይላል። በቃ የተጨኮነ ሰው የሆነ ቦታ ላይ እንዲህ ጉዳት ደርሶበት በቤተሰቡ ቤት እንደፈለገ የሚያሳልፍ ሰው ያልሆነ ቦታ ተቀምጦ ተወሽቆ ቤት ተዘግቶበት ዓመት በዓል ሲያሳልፍ ጊዜ ይከፋል አይደል? እንኳን እኛ ስደት ሆነን ከሰዎች ጋር እንደፈለግን ስንኖርም ይከፋናል። መቼም ቤተሰብ እናስባለን። ነጻነት የሚባል ነገር ወጥቶ መግባት የሚባል ነገር አለ። ያ ነገር ያስፈልጋል፣ የማንኛውም ሰው ያስፈልገዋል። እና ዛሬ እንደዚህ ደስተኛ ሆናችሁ ልብሳችሁ ቀይራችሁ ያለፈው ታሪካችሁ ስታወሩ ደስ ይላል። ማንኛው ነገር አላህ ያልቆረጠው ነገር መቼም ቢሆን ሰው ምንም ማድረግ አይችልም። እንደ ሰው ቢሆን ኖሮ እኮ ድሮን ገለዋቸው ነበር አይደል? መስፍን ገለዋቸው ነበር። ግን ልጆቹ መሞት ሳይሆን እሱ ነው የሞተው። ሱብሃንአላህ። የአላህ ነገር እኮ በጣም ከባድ ነው። የአላህ ቸርነት እኮ በጣም ከባድ ነው። የአላህ ጥበብ እኮ በጣም ከባድ እኮ ነው።
እነሱ ይሞታሉ የተባሉት ወጥተው ዛሬ ደስተኛ ሆኖ ያሳልፋሉ። ያኔ የእነሱ ሞት ይቀርላቸው ማለት አይደለም፣ ግን ቢሆንም በጣም ደስ ይላል። በቃ ሰው ካለበት ስቃይ አልፎ ትዕግስትን አልፎ ሁሉ ነገር በትዕግስትን በሰብርን አልፎ ደርሶ በዚህ ልክ ደስተኛ ሆኖ ሲኖር በጣም ደስ ይላል። አሁንም የበለጠ ደስተኛ ሆናችሁ የምትኖሩ ልጆች አላህ ያርጋችሁ። ብቻ እዛ በታገቱ ሰዓት ያለው ስቃይ ሲናገሩ በጣም ነው የሚያሳዝኑት። አመት በዓል ያከብራል መስፍን ከባልደረቦች ጋር ብዙ ሰው ተሰብስቦ ያከብራሉ። ግን እኛ ልክ እንደ ሰው በቃ እንደ እንስሳ እንታይም ነበር። በጣም ነው የሚያስጠላው። ቤት ተዘግቶብን እንኳን ቤት ውስጥ እንዳለን አይመስላቸውም ነበር። በየሄድንበት ነው የሚያከብሩት። ግን እኛ እንደ ሰው አያዩን ነበረ። በቃ እነዚህ ሰው ናቸው ወይ ሰው ሆኖ ነው ወይ ባል የሚያከብሩት ብለን በጣም ራሴ በጣም እንዳስብ ሰውን እንድጠላ ነው የሚያደርገኝ የነበረ ብሎ ነው ናቲ የተናገረው። በጣም ያሳዝናል። የእህቱ ነገር ደግሞ ሲናገር ያለቀሰ ነው የተናገረው። ብቻ ሁሉ ነገር ያጋጥማል፣ ሁሉንም ማለፍ ነው። ለዚህ በቅታችኋል፣ እንኳን ደስ አላችሁ። በአመት አላህ አብቅታችሁ የበለጠ ነገር የምትሰሩ የተቸገረ የምትረዱ አላህ ያርጋችሁ ተናግሯል። ከዚህ በፊት እናት አባቶቻችን የተቸገሩ በሙሉ ይረዱ ነበረ። ቅርጫ አድርገው ምን አድርገው እናቴም ሆነ አባቴም እንደዛ ከሰፈር ሰዎች ጋር ያከብሩ ነበር። እነሱ ከሞቱ በኋላ የእነሱ የሚያደርጉትን እኛ ያደረግን ነበር። ግን በመሀል ይሄ ነገር ተከስተዋል። አሁንም ደግሞ ያ ነገር ለመቀጠል ዝግጁ ነን። እህቴም በጤናዋ አግኝቻታለሁ። በጤናዋ ማግኘት አይመስለኝም ነበር። የሆነ ነገር አድርጎ የሚለቋት ነው የሚመስለኝ የነበረው። ሲደበድቧት ምንድነው በጣም ነው የሚከፋኝ የነበረው። ዛሬ እንዲህ ሙሉ አካል ሆና በመግኘቷ በጣም ደስተኛ ነኝ። ምክንያቱም እንደዚህ በሙሉ አካልዋ ጠብቃ ትገኛለች ብዬ አልጠበቅኳትም ነበር። በጣም ነው ደስተኛ ነኝ ብሎ ነው የተናገረው። ከዚህ በበለጠ ደስተኛ ሆናችሁ የምትኖሩበት ወልዳችሁ አገብታችሁ ወልዳችሁ ከብዳችሁ ኑሩ። ሁለተኛ ደግሞ ያው መስፍን በሞቱ ትላንት ተናግሮ ነበር። በጣም ደስተኛ ነኝ። በቃ የእጁ ነው ያገኘዋል። የእጁ ነው ያገኘው። ማንኛው ሰው የዘራውን ነው የሚያጭደው። መስፍን የዘራውን ነው አጨደ። ይሞታል የተባለ ሰው ይኖራል፣ አይሞትም የተባለ ሰው ሲሞት ደግሞ ግን በጣም ነው የሚገርመው። የፈጣሪ ስራ እንደዚህ በፈጣሪ ስራ ላይ መግባት ከባድ ነው። እሱ ግን ከኔ በላይ ምንም የለም፣ ከኔ በላይ ሰው የለም፣ ከኔ በላይ ፈጣሪ የለም ብሎ ነው እንደፈለገ የሚጨፍረው የነበረው። ግን የስራው አግኝቶ እናንተ ደስተኛ ሆናችኋል። የእሱ ቤተሰብ ደግሞ ሀዘንተኛ ሆኗል። የእናንተ ቤተሰብ በደስታ ሲያከብር አመት በዓል፣ የእነሱ ቤተሰብ ደግሞ በሀዘን ነው የሚያከብረው። ከዚህ በፊት የእናንተ ቤተሰብ ተከፍቶ እናንተ ያስታወሰ ነው የሚያሳልፈው ደብር ቢያንስ እንኳን አክስታችሁ። የእሱ ቤተሰብ ደግሞ ደስተኛ ሆኖ ነው የሚያሳልፈው ተነበረው። ግን ዛሬ ሁሉ ነገር ተቀያይ ሆነዋል። ሁሉ ነገር እንደዚህ ነው የሚቀያየረው። ምን ጊዜ በሰው ላይ ጥሩ ነገር መስራት አለብን። ደግሞ ናቲ በጣም በሰል ያለ ልጅ ነው። እድሜና ጤና አላህ ይስጥህ። የሚያወራቸው ነገራቶች ሁሉ በትዕግስት ቀስ አድርጎ ነገራቶችን የሆነ ትምህርት ያላቸው ነገራቶች ነው የሚናገረው እና ፈጣሪ ይጨምርልህ፣ በርታልን። የበለጠ ነገር እንደምሰራ ተስፋ አድርጋለሁ። ደግሞ በጉትም እንጠብቃለን። ከነዚህ ጀግኖች መሀል ሆነ የበለጠ ነገር እንድሰራ እርግጠኛ ነኝ። ማህሌት ቢሆን እንደዛ የእናትሽን አራያ መከተል አለብሽ። ያው እሰራለሁ ብለሽ ነበር። አሁን ያ ነገር ደግሞ መስራት መደገም አለባችሁ። ምክንያቱም ሀገራችን ላይ ብዙ የተቸገረ ብዙ የተራበ ሰው አለ። በተቻለ አቅም እነዛ ሰዎች ደግሞ መድረስ አለባችሁ። አሁንም እድሜና ጤና አላህ ይስጣችሁ፣ ከጠላቶች አላህ ይጠብቃችሁ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር አድርጉት። ሁላችሁም ወዳችኋለሁ።